ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቅ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታ ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቃጣ አጀንዳው ተቀየረ። የቀየረው የግለሰብ ኡስታዝ አቡበከር ይባላል። ትውልድ ወሎ ነው፣ ሙስሊም ነው። ለረጅም ጊዜ በእስልምና ጉዳዮች ላይ በተለይ መንፈሳዊ ሃይማኖታዊ የሆኑ ጉዳዮች ላይ በኢህአዴግ ጊዜ ለረጅም ጊዜ የታሰረው ተንገላቷል። አሁን ይሄ ሰው የሚሰደብ ነው በመድኃኒዓለም ሉክ ይሄ ሰው የሚሰደብ ነው። ይሄ ጀግና ይሄ ሙጃ ፍየል አራሽ አሁን ይሄ ሰው ይሰደባል። ሙስሊሞች ሉክ ዩዝ በወያኔ ጊዜ መስዋዕት የከፈለ ሰው ነው ይሄ ማለት። ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ አግማስ በመዲና የሚለውን መካ መዲና ሄደው ነው። ቶበት ሳላደርግ እንዳይወስደኝ እንጂ የምፈራው ሞት ራሱ ያስፈራኝ። ምን እዚህ ዱንያ ላይ ስኖር አንተ ቀፋፊ እንኳን እስር ቤት ሞት ራሱ እኔን ነጅና ያስፈራኝ እዚህ ምድር ላይ ስኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ። እንግዲህ ከረጅም ጊዜ መጥፋት በኋላ ተመልሰን ተገናኝተናል። ውድ ቤተሰቦቼ እንግዲህ ከአንድ ወር በላይ ማለት እችላለሁ። እንግዲህ በመሃል አይ ቲንክ አንዱ ላይ ቪዲዮ ስርቼላችኋለሁ መሰለኝ። አይ ቲንክ እንደዛ ይመስለኛል። አንዱ ላይ ቪዲዮ የለቀቁላችሁ ይመስለኛል። ይሁን እንጂ በወቅቱ በጣም ከባድ ጊዜ ነበር ለኔ ማለት ነው። ያው እስር ቤት ማለት ይቻላል የነበርኩበት ሁኔታ ማለት ነው። እንግዲህ ከአንድ ወር በላይ ያው እስር ቤት ነበርኩ ማለት እችላለሁ። እስር ቤቱም እንግዲህ የአላህ እስር ቤት ነበር። አላህ ፈቅዶ ያው እሱ ያሻውን ስለሚያደርግ ያሻውን ስለሚወስን ፋዘርን ሳስታመም ነበረ ማለት ነው። እንግዲህ ቁጭ ብዬ እሳቸው ጋር ነበረ ውሎዬ አዳሬ እሳቸው ጋር ነበር፣ ፋዘር ጋር ነበረ። ያው ምክንያቱም ግዴታም ስለነበረ በጣም ከግዴታም በላይ ማለት አሁን በአረብኛ ዋጅብና ፈርድ የሚባሉት አሉ። ይሄኛው ፈርድ ነው። በቃ ፈርድ። አንዳንዶች ፈርድን በጣም ከዋጅብ በላይ ነው ትርጉሙን የሚሰጡትና እኔም እንደዛ ማለት እችላለሁ ለማለት ፈልጌ ነው። ውድ ቤተሰቦቼ በጣም ከባድ ጊዜ ነበረ ያሳለፍኩት ማለት ነው። ሜቢ አሁንም አይታወቅም፣ አላህ የሚያመጣው ነገር አይታወቅምና አሁንም ተመልሼ ሊገባ ይችላል እስር ቤቱ ማለት ነው። ግን አላህ አይበለው። እናንተ ዱዓ አድርጉ። በእናንተ ዱዓና በብዙዋኖች ዱዓ ነበረ ፋዘር እስካሁን የቆዩት እንጂ በጣም ከባድ ህመም ነበረ። እንደዛ ነበረ ለማለት ነው ውድ ቤተሰቦቼ። በዚህ መሃል እንግዲህ ብዙ ክስተቶች ነበሩ ሶሻል ሚዲያ ላይ የነበሩ ማለት ነው። ብዙ ነገር መጥቶ አልፈዋል። እነሱን ትንሽ ለመዳሰስ እንሞክራለን ያለፉትንም ማለት ነው። እኛም እንደ አንድ ሚዲያ ሰው ሀሳባችንን እያነሳንበት አብረን የምንቆይ ይሆናል። ከዛ በፊት ግን አንድ ነገር ላስታውሳችሁ ውድ ቤተሰቦቼ። እንግዲህ ከዚህ በፊት እንደምታውቁት ሁድሁድ ጀማዓ አንድ ፕሮጀክት ጀምረን ጨርሰን ወደ ሌላኛው ፕሮጀክታችን ተሸጋግረን እንደነበረ እኔም ነግራችሁ ነበረ። በአንድ ቪዲዮ ጠቅሼላችሁ ነበረ። በወቅቱ የተቀረጹ ቪዲዮዎችን ባላሳያችሁም ግን ነገሩን ለማስረዳት ሞክሬ ነበረ። እዚህ ጋር እንደምትመለከቱት ይሄ ፕሮጀክት ተጀምሮ አልহামዱሊላህ አሁን ላይ ደግሞ ግማሽ ያህል ተሰርቷል ማለት ነው። ምናልባት በቅርቡ ሊመረቅም ይችላል። ነገር ግን የጎደልን ነገር አለ። እቺን ነገር ለማስጨረስ እንግዲህ ቦታው በጣም ወሳኝ የሆነ በጣም በውሃ ችግር ብዙ ውጣ ውረዶችን ያሳለፉ ማህበረሰብ ናቸው። ቪዲዮን እዚህ ላይ እንደምትመለከቱት ማለት ነው። እንግዲህ በአካባቢው የነበረው ውሃ እችኛው ጉድጓድ ብቻ ነበረች። እንግዲህ እቺን የከርሰ ምድር ውሃን ብዙ ሰዎች ናቸው የሚጠቀሙት። ማህበረሰቡ አካባቢው ያለው ማህበረሰብም ጨምሮ እንደዛውም ከተለያዩ ቀበሌዎችም ወደዛ እየሄዱ ሲቀዱና ወረፋ ሲጠብቁ እኛም አንድ ጊዜ አይተን ነበረ። እንዳጋጣሚ በጣም ወረፋ ነበረ። እንግዲህ ሁኔታውንም ስነግሩ ማለት ነው በጣም ከባድ ቻሌንጅ እንዳለው ነው ቀርቶ ለመውጣት ራሱ ማለት ነው። ያን ሁሉ ወረፋ ጠብቆ
አምሽቶ እዛ እንግዲህ ብዙ ቻሌንጆች እንዳሉ ነው እንግዲህ ስነግሩን ማለት ነው። ብዙ ህጻናቶችም የመኪና አደጋ እንዳጋጠማቸው፣ ብዙ ሰዎች ለተለያዩ አደጋዎች እንደተጋለጡ ነው እንግዲህ ስነግሩን ማለት ነው። ሶ ያንን ነገር ለመቅረፍ ነው እኛ የሄድ ነው ማለት ነው። እንግዲህ ያሰብነውና ፕላን የተደረገው አሁን ከዛ ወደ 3 ቦታ እንዲሰራጭ ነው የታሰበው ማለት ነው። በቱቦ ይወሰድና ከዛ ቦታ ሰው የሚበዛበት አካባቢ ላይ ለ3 አካባቢዎች ተመርጧል ማለት ነው። ወይ ደግሞ ፕላን ተደርጎ እየተሰራ ነው ያለው ማለት ነው። አሁን ላይ አልহামዱሊላህ ያው ግርማሽ ኃይል ቀደም ሲል እንደነገርኳችሁ ግርማሽ ኃይሉ ተሰርቷል ማለት ነው። ነገር ግን ገንዘብ ይጎድለናል። እኛ እንግዲህ ባለን በነበረው ነው የጀመርነው ወይ ደግሞ ያስጀመርነው ማለት ነው። አንድ ወንድማችን አባረር የሚባል ወንድማችን ብዙ ጊዜ ከጀርባችን አለው እሱ ነው። እሱ በሰበሰበልን ገንዘብ ነው እንግዲህ እኛ ያስጀመርነው። ነገር ግን ወደኛም መጥቷል። አሁን ላይ እናንተንም እየጠየቅን ነው የምንገኘው ማለት ነው። እንግዲህ ግዴታችንን እየተወጣን ነው። እናንተም ግዴታችሁን ተወጡ ማለት ነው። ምክንያቱም ይሄ ማህበረሰብ ከናንተ ብዙ ነገር ይፈልጋል። እኛ ደግሞ ክርስቲያን ሙስሊም ሳንል ነው እንግዲህ ይሄንን ስራ የምንሰራው ማለት ነው። ደቡብ ላይ ታውቃላችሁ፣ በተለይ ሀዲያ ላይ ታውቃላችሁ የሚበዛው ማለት ነው። ያው ሌላ እምነት ተከታይ ነው የሚበዛው። ለነሱም ጭምር ነው እየሰራን ያለ ነው። እንግዲህ ማገዝ የምትፈልጉ መሳተፍ የምትፈልጉ እዚህ ፕሮጀክት ላይ መሳተፍ የምትፈልጉ ሰደቀቱል ጃሪያን ማስቀመጥ የምትፈልጉ ሰዎች ካላችሁ በዚህ አካውንት የቻላችሁትን ማስገባት ትችላላችሁ ማለት ነው። አላህ ሱብሓነሁ ወተዓላ በርከት አድርጎ አብዝቶ ይስጣችሁ ይለግሳችሁ እንላለን። የቻላችሁትን እዚህ አካውንት ላይ ይሄ አካውንት እንግዲህ የአኺራ ባንካችሁ ነው። የአኺራ ባንካችን ነው። የአኺራ ባንካችን ነገ የምንወስደው ማለት ነው። ነገ ማውጣት የምንችለው ማለት ነው አላህ ፊት። ሶ እዚህ ላይ የቻላችሁትን አድርጉ ነው የምላችሁ ማለት ነው። ለበለጠ መረጃ ደግሞ በዚህ ስልክ እኔን ማግኘት ትችላላችሁ ማለት ነው። እንግዲህ ተሳተፉበት እላችኋለሁ። እስቲ ዛሬ ይዤላችሁ ወደ መጣው ቪዲዮ እስቲ ልውሰዳችሁና አንዳንድ ቪዲዮዎችን ሪያክት የምናደርግ ይሆናል። እንግዲህ በጣም ይገርማችኋል። ወደ ሚዲያ እንደተመለስኩ ያየሁት ነገር በጣም ከባድ ነበረ። ከኡስታዝ አቡኪ ጋር ታይዞ እንግዲህ በጣም ብዙ ቪዲዮዎችን እያየው ነበረ። እንግዲህ አግማስ የገቢ ማሰባሰቢያ ፕሮግራም አድርጎ እንደነበረ ይታወሳል። ፕሮግራሙ ላይ የተሳተፉት አንዳንድ ውጭ ሀገር የሚኖሩ ከመንግስት ጋር ሰላም ያልሆኑ በተለያዩ ምክንያቶች ከሀገር የወጡና ሌላን አካል በመደገፍ የሚታወቁ ሰዎች ለፖለቲካም ይሁን እነሱ ናቸው የሚያውቁት። ታስበው ያደረጉበትን ምክንያት እነሱ ናቸው የሚያውቁት። ያው ወደ 15 ሚሊዮን ብር የለየተ አንድ ወገናችን ነበረና እሱን አንቀበልም ስላለ አግማስ ኢትዮጵያ ማለት ነው አንቀበልም ስላለ በጣም አጀንዳ ሆኖ ነበረ። በጣም ብዙዎች ሀሳባቸውን ሲለዋወጡበት ነበረ። ስድብም እንግዲህ ኡስታዝ አቡኪም ጭምር ማለት ነው። ኡስታዝ አቡኪ ያንን ሼር በማድረጉ ምክንያት ብቻ እንግዲህ ብዙ ስድቦችን አስተናግዷል። እስቲ የምንመለከት ይሆናል። ሌሎችም ሰዎችም እንግዲህ የገቡበት ሁኔታ ነበረ። እስቲ ሪያክት የምናደርግ ይሆናል። ቪዲዮን እንመልከት። ልጅ ትላንትና ከትላንት ወዲያ እየተመሰገነ ነበር። እኔም አመስግኘዋለሁ። ታኩር ይባላል። በእምነቱ ሙስሊም ነው። በራሱ አግማስ ከሚባል ማህበር የበጎ አድራጎት ድርጅት ጋር የበጎ ስራ እየሰራ ነበር። ላይቭ ላይ ፕሮግራም እያስተባበረ ነበር። ከሀገር ውጭ ሆኖ መንግስት በሌላ በፖለቲካ ጉዳይ ላይ ምናምን ሀሳብ ያላቸውን ሰዎች ከሀገር ሸሽተው የነበሩ ሰዎች በበጎ አድራጎቱ ለተጎዱ ኢትዮጵያውያን ደብረ ብርሃን ለሚገኙ 15 ሚሊዮን ብር ረዱ። ትላንትና አጀንዳው ተቀየረ። ትላንትና ፕሮግራም ሰርቼላችሁ ወጥቼ ከሄድኩ በኋላ ለእናንተ ተደርጎ ተቀናብሮ እስከቀረበ በኋላ አጀንዳው ተቀየረ። የቀየረው የግለሰብ ነው። ኡስታዝ አቡበከር ይባላል። ትውልድ ወሎ ነው። ሙስሊም ነው። ለረጅም ጊዜ በእስልምና ጉዳዮች ላይ በተለይ መንፈሳዊ ሃይማኖታዊ የሆኑ ጉዳዮች ላይ በኢህአዴግ ጊዜ ለረጅም ጊዜ የታሰረ ነው። ተንገላቷል። መከራውን አይቷል። ምን አልቷል። ከዛ በኋላ ደግሞ በዚህ ጊዜ ደግሞ መድረክ ያገኙ በጣም ብዙዎች ጋር የሚነጋገሩ የእስልምና ምክር ቤት ፕሬዝዳንት አማካሪም ጭምር ልዩ አማካሪ ሙስሊም ነው። ያው እንግዲህ ከዚህ በላይ አልነግራችሁም። ስለሱ ታውቃላችሁ። መግለጫ ምን ይላል መሰላችሁ? ጋዜጣዊ መግለጫ ኡስታዝ አቡበከር ያጋራውን እኔ መጀመሪያ እሱን ሲሉኝ አልተቀበልኩም ነበር። በኋላ ገጹ ገብቻ ያገኘሁት ጋዜጣዊ መግለጫውን አጋራው። እሱ አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን ይላል።
አግማስ ኢትዮጵያ በበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅት በወጣው ፈቃድ መሰረት ምናምን ብሎ መግቢያው የሚለው ብዙ ነው። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ የድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካና ከዘር ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት ፖለቲካዊ የሚሆን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማንቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት የሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንም በይፋ ማጠናቀቃችንና መዝጋታችንን እንገልጻለን። ስለዚህ ከወርቁ አይተነው ገንዘብ አንቀበልም ነው ቃሉ። እኔ ግን አንድ ነገር ላስምርበት። ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ በጣም ጥሩ። አሁን ልንመጣ እዚህ ጋር የራት ፕሮግራም ይመስለኛል። ማማን ናቸው? ጀዋር መሐመድ፣ በቀለ ገርባ፣ ኡስታዝ አቡበከር፣ አህመድ ድንጀበል። ከፖለቲካ የጸዳ ራት ነው ይሄኛው ራት። ትንሽ ቆየት ይላል አይደል? መርጦ ማልቀስ ማለት ይሄ ስለሆነ ነው። ይሄ ራት ከሃይማኖት የጸዳ ነው፣ ከዘር የጸዳ ነው፣ ከፖለቲካ የጸዳ ነው። በጣም አጠገባው ያሉት ሰዎች ዘረኞች የሚባሉና በዘር ላይ ፖለቲካ የሚያቀነቅኑ ግለሰቦች ናቸው። ከነሱ ጋር የራት ግብዣ ነው። ሃይማኖተኞች ናቸው። በሃይማኖት በጣም ጽንፈኛና ጭፍን ሃይማኖት የሚባሉ ናቸው። ከሃይማኖት የጸዳ ነው። ራሱም ሃይማኖተኛ እኮ ነው። የሃይማኖት ተቋማት ወይ ደግሞ የእስልምና ምክር ቤት ፕሬዝዳንት አማካሪ ነው። ኡስታዝ ሙስሊም ነው። የወሎ ሙስሊም ነው። ጎበዝ ሙስሊም ነው። በእምነቱ የራሱ አቋም አለው። መብቱ ነው። ነገር ግን ፖለቲካ የጸዳ ነው ሲል ይሄኛውን ፖለቲካ እንደሆነ ላሳይ ፈልጌ ከዘር የጸዳ ነው ሲል እዚህ ውስጥ ማየት ትችላላችሁ። ይሄ በጣም ጥሩ። አንዳንዴ ለንግግሮችህ በቂ መረጃና በቂ ማስረጃ ስታጣ እንደዚህ አይነት የወረዱ ቪዲዮዎችን የወረዱ ፒክቸሮችን ታመጣለህ። ምክንያቱም በቂ የሆነ ማስረጃ ስለሌለህ ማለት ነው። በቃ እንደዚህ አይነት ፎቶዎችን ለቃቅማችሁ በሱ ላይ ተመርኩዛችሁ አንዳንድ ነገሮችን ለማብራራት ትሞክራላችሁ። እንደሰማችሁት ነው አግማስ ኢትዮጵያ በመግለጫው ላይ ያለው ድርጅታችን ከፖለቲካና ከእምነት የጸዳ ነው ብሎ ነው ያስቀመጠው። ይሄ ማለት አቡበክርን ፖለቲከኛ አያደርገውም። አቡበክር ሃይማኖተኛ መሆኑ ማንም ያውቃል። እንደውም ኡስታዝ ነው፣ አስተማሪ ነው፣ ያስተምራል፣ ዳኢ ነው፣ ዳዋ ያደርጋል፣ አሊሞች በተገኙበት ሁሉ ይገኛል። ነገር ግን ዘረኛ አይደለም፣ እንደናንተ ዘረኛ ፖለቲከኛ አይደለም። አግማስ ኢትዮጵያም ያለው አቡበከር አላለም፣ ድርጅታችን ነው ያለው። አንተ ግን ያመጣኸው አቡበከር ነው ያመጣኸው። አቡበከር ከነሱ ጋር ተሰብስቦ ከነሱ ጋር ቁጭ ብሎ ምግብ መብላት እኮ ኖርማል እኮ ነው። ከዚህ ጋር የሚያገናኘው ነገር የለም። ለአንተ ራሱ ጉዳዩ እንዳልገባህ የገባኝ ይሄንን ስታመጣ ነው። እንዴት ነው ድርጅቱን ከአቡበከር ጋር ብታያይዘው? አቡበከር እንደ አንድ ግለሰብ ከማንም ጋር ቁጭ ብሎ መብላት ይችላል። መግለጫውን ያወጣው አግማስ ኢትዮጵያ ነው፣ ድርጅቱን ያወጣው አቡበከር ሼር ነው ያደረገው። ከማንም ጋር ከፈለገው ሰው ጋር ቁጭ ብሎ መነጋገር ይችላል። ለፈለገው ጉዳይ ከነሱ ጋር መቀመጥ ይችላል። ከማንም ከየትኛውም ከኤቭን ከወርቁ ጋር ተቀምጦ መመገብ ይችላል። ኡስታዝ አቡበከር መከለክሎ የለም። እንደ ግለሰቡ እንደ ድርጅቱ አይደል፣ እንደ ግለሰቡ እውነት ነው። አግማስ ኢትዮጵያ ደግሞ ስረዳ የነበረው ክርስቲያኑንም ሙስሊሙንም ነበር። በሙስሊሞች የተመሰረተ ቢሆንም ነገር ግን ሁሉም አቀፍ ነው። ሙስሊሙን ለይቶ ክርስቲያኖችን እኛ እናንተን አንረዳችሁም፣ ሙስሊሞች ብቻ ነው እንረዳቸዋለን ያለበት አንድም ፖስት ታሳይኛለህ? የለም። ነገር ግን አንተ እንደዛ እያልክ ነው። ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ አግማስ በመዲና የሚለውን መካ መዲና ሄደው ነው። ሼህ መሐመድ ፈረጅ፣ ኡስታዝ አብዱል መዲና፣ ኡስታዝ አብዱራ። በጣም የሚያሳፍር ማለት ነው። በእኛ ለምን አልሆነም ነው እናንተ የምትሉት ሁሉ ጊዜ ማለት ነው። በእኛ ለምን አልሆነም ነው። ነገር ግን እናንተ ብዙ ጊዜ እየተቀደማችሁ ነው። ራሳችሁ ነው የተኛችሁት። ሙስሊሙ ይቀድማችኋል ሁሉ ጊዜ ማለት ነው። በሙስሊሞች እየተቀደማችሁ ነው ያላችሁት። ለምን ተቀደምን ብላችሁ ደግሞ ሌላ ተራ ነገር ሰብስባችሁ ደግሞ እንደ ማስረጃ ተጠቅማችሁ ሙስሊሞችን ለማጥቃት ትሞክራላችሁ። የማይቻል ነገር
የማይሆነውን ነገር ማለት ነው። የማይሆነውን ነገር ማለት ነው። አቡበክርን ምንም ነገር ማድረግ አትችሉም። ዝም ብላችሁ ታወራላችሁ፣ እንደፈለጋችሁ ትቀደዳላችሁ እንጂ አቡበክርን ምንም ማድረግ አትችሉም። ነገር ግን እናንተ ትልቅ ትዝብት ውስጥ ነው የምትወድቁት። ይሄን ማወቅ አለባችሁ። በቃ አግማስ ኢትዮጵያ ከዛኛው ሰውዬ አልቀበልም ያለበት ምክንያት አለው። አዎ አለው። አግማስ ኢትዮጵያ ያለው ኢትዮጵያ ውስጥ ነው። በኢትዮጵያ ገቨርንመንት ነው የሚተዳደረው። ገቨርንመንቱ ባስቀመጠው ህግ ነው የሚሄደው። ነገ በሱ ላይ ሌላን ጣጣ የሚያመጣውን ነገር ካሁኑ ነው አልቀበልም ማለት የሚችለው ማለት ነው። በዚህ ምክንያት በ15 ሚሊዮኑ ምክንያት ብዙ ህፃናቶች፣ ብዙ አቅመ ደካሞች፣ ብዙ አዛውንቶች፣ ብዙ እናቶች፣ ብዙ ተፈናቃዮችም ብዙ ምስኪኖች ጎዳና ላይ ሊወድቁ ይችላሉ። በአግማስ ኢትዮጵያ የሚረዱ የሚታገዙ ማለት ነው። ስለዚህ ካሁኑ ነው መጠንቀቅ ያለበት፣ ካሁኑ ነው ያለውን ሁኔታ ማሳወቅ ያለበት ማለት ነው። እንግዲህ በዚህ ጉዳይ ያየሁትና የታዘብኩት ነገር ምን መሰላችሁ? ሙስሊሙን ነው። ሙስሊሞችም ከነሱ ጋር አንድ ሆኖ በአቡኪ ላይ ስነሳ በጣም ብዙ ሙስሊሞች ማለት ይቻላል። በተቃራኒው ደግሞ ክርስቲያኖች ለአቡኪ ጠበቃ ሲቆሙም ተመልክተናል። አሁን ይሄ ሰው የሚሰደብ ነው በመድኃኒዓለም ሉክ፣ ይሄ ሰው የሚሰደብ ነው። ይሄ ጀግና፣ ይሄ ሙጃ፣ ፍየል አራሽ፣ አሁን ይሄ ሰው ይሰደባል። ሙስሊሞች ሉክ ዩዝ በወያኔ ጊዜ መስዋዕት የከፈለ ሰው ነው ይሄ ማለት መስዋዕት የከፈለ ያ በማያውቀው ነገር ስንት ነገር የተደረገ ምስኪን ሰው አሁን ይሄ ይሰደባል። ባለጌ እኮ ነው የተጠራቀመው። አበስ ገበም የዚህ ግፍ ራሱ ይገላችኋል። አይስወር ከአህመዲን ጀበል ጋር ስንት ነገር ነው ያደረገ ይሄ ሰውዬ። እንኳን አማራ እኔ ቆራበታለሁ። እሱ የቀሰቀሰው ትግል ነው ዛሬ እዚህ ጋር እሱና አህመዲን ጀበል። ወያኔ እኮ ጦስ እኮ ነው የገባችሁ። ጉድ ልንገራችሁ፣ ወያኔ ጦስ እኮ የገባችሁ። ለዚህ ሁላ ውድቀታችን፣ ለዚህ ሁላ መከራ የገባችን እኮ እነዚህ እናታቆ ነው። ባለጌ እኮ ነው። እኔም ብገሉኝ ይሻላል እሱን ከምትናገሩት። አይስወር እና በጣም ክብር አለ ለእንደነዚህ አይነት ሰዎች። ምክንያቱም ከአህመዲን ጀበል ጋር ሆኖ የከፈለው ክፍያ አይደለም ለነፃነት። አንተ ባለጌ ፍየል ሻጭ፣ ድሮስ የወርቁ አያችሁ። የሚያስተውል ሰው፣ የሚያስብ ሰው፣ የሚያስታውስ ሰው እንዲህ ነው የሚናገረው። እነ አቡኪ የእንትን ጊዜ ምንድን ነው የ2004 ድምፃችን ይሰማ ጊዜ በተጀመረው ንቅናቄ በተጀመረው ሞመንት ነበረ ይሄ ለውጥ የመጣው። እውነት ነው። እነሱ በጀመሩት ነው። እነ ጀዋር መሐመድ ገብቶ ማስተር ፕላኑ በዛው ጊዜ ነበር፣ በወቅቱ ነበር ማስተር ፕላኑ ማለት ነው። ህዝበ ሙስሊሙ ተነስቷል። በዚህ በኩል ደግሞ ኦሮሞዎች ተጎድተዋል፣ ተነሱ። ሁሉም ነገር እንደሆነ ሆነ ማለት ነው። ሶታ አስታውሳለች በጣም ማለት ነው። በጣም እቺ ሴትዮ የሰውን ቦታ የምታቅ ሴት ነች ብዬ ነው ማስበው ነው። በነገራችን ላይ በተቃራኒው ደግሞ አንድ የሰማሁት ነገር አለ። ሰሞኑ በጣም መነጋገሪያ ሆናለች። አሁን የአቡኪ ቀርቶ የእሷ ቀጥሏል። እቺ ሴትዮ ታውቃታላችሁ። ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አረብኛውን ተረጉምላችኋለሁ። መጀመሪያ ሙሉ ቪዲዮን አዳምጡት። ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቅ ኖሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታ ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣ يا رجال this is ياسر البحاري النظام القضائي في الإمارات العربية المتحدة أنصفوني. حكمت المحكمة في أبو ظبي إدانة البنت هذه اللي تعدت علي واعتدت علي في معرض الكتاب في أبو ظبي. صكوها يا الربع 6 أشهر السجن، 50,000 درهم غرامة وإبعاد، لأن طلعت مو إماراتية أصلا. الحمد لله رب العالمين ظهر الحق وزهق الباطل، إن الباطل كان زهوقا. 45 ثانية كلفت صاحبتها 6 أشهر في الحبس. محكمة جنح عجمان እንግዲህ እቺ ሴትዮ አቡኪን ተሳድባለች። ያው አይገርምም፣ ባትሳደብ ነበር የሚገርመኝ። ምክንያቱም ልጅቷ የምትታወቀው በስድብ ስለሆነች ማለት ነው። እቺ ልጅ ከባድ ችግር
ወታ እንደነበረ ሁላችሁም ካስታወሳችሁ ሚዲያ ላይ የነበራችሁ ሰዎች ታውቃላችሁ። ከዚህ በፊት ነብዩን አለይሂ ሰላቱ ወሰለም ተሳድባ አረብ ሀገር ሳውዲ ሆና ማለት ነው አይ ቲንክ ሳውዲ ይመስለኛል ነብዩ መሐመድን አለይሂ ሰላቱ ወሰለም ተሳድባ እስር ቤት ገብታ ከእስር ቤት በስንት መከራ ወታ ወደ ሀገሯ ገብታ ነበረች። ወደ ሀገሯ እንደተመለሰችም ደግሞ በጣም ከባድ ችግር ውስጥ እንደነበረችና ከዛ ችግርም ህዝቡ ወጥቶ እሷ ይቅርታ ጠይቃ አልመለስበትም ብላ ህዝቡ ከዛ ችግር ከአላህ በታች እንዳወጣት የምታስታውሱ ሰዎች ታስታውሳላችሁ። ከዛ በኋላ አረብ ሀገር ሄደች፣ አሁንም ጀመረች ማለት ነው። ቆይታለች ከጀመረች በነገራችን ላይ። አሁን ደግሞ በብሊናችን በጣም በምንወደው በምናከብረው አለን በምንለው ኡስታዛችን ኡስታዝ አቡኪ ነው የመጣችብን ማለት ነው። ታዲያ ይሄ ነገር ለእስራት ሊዳርጋት እንደመችልም ወንድማችን ሙቤም አንዳንድ ሰዎችም እየተናገሩ ይገኛሉ። እሷም በዚህ ዙሪያ ሐሳቧን ሰጥታለች። እንደዚህ ነው አለችው። እዛ እንደዚሁኝ ከሞትኩኝ አው ሺ ጊዜ ነው የሞትኩትኝ። ገባክ አይደለ? ሞትን አልፈራም። እንደዚህ ካንተ ጋር ወርጄ አፍ እየተከፋፈትኩ እንዳይወስደኝ እንጂ ቶበት ሳላደርግ እንዳይወስደኝ እንጂ የምፈራው ሞት ራሱ ያስፈራኝ። ምን እዚህ ዱንያ ላይ ስኖር አንተ ቀፋፊ እንኳን እስር ቤት ሞት ራሱ እኔን ነጅና ያስፈራኝ። እዚህ ምድር ላይ ስኖር ተስፋዬ ከአላህ እንጂ ከሰው ልጅ ቅንጣት ያክል ተስፋ የለኝም። የሰውንም ልጅ አልፈራም። ግለሰብም ተናገረች እስር ቤት መግባት አለባት፣ ዋጋዋን ማግኘት አለባት፣ መታረድ አለባት። የሆነ ነገርም ተሳሳትኩኝ እንደዚያው። እነዚህ ሰዎች ምንድነው ችግራቸው? ሴቶችስ እሺ ሴት ናቸው። ወንድ ልጅ ነው በሴት ልጅ ላይ ይሄን ያክል ምንድነው? እንግዲህ አንቺ በወንዶች ጉዳይ ስለገባሽ ነው ገባሽ። አንቺ ቁጭ ብለሽ ማዳመጥ ነበረብሽ። ሁኔታውን ያለውን ሁሉንም ነገር አይተሽ ዝም ማለት ነበረብሽ። ነገር ግን አንቺ ገብተሽ በማያገባሽ ነገር ውስጥ ገብተሽ እንደፈለግሽ ስለተቀደሽበት የወንዶች ጉዳይ ውስጥ ስለገባሽ ወንዶችም ይገቡበታል ማለት ነው፣ ግዴታም ስለሆነ ማለት ነው። አንቺ በሀገሩ ህግ መሰረት ትቀጫለሽ። ቅጣቱ ምን እንደሆነ እኛ ባናቅም ሰውን የተሳደበ ማንኛውም ሰው ይሁን የተሳደበ ምን አይነት ቅጣት ነው በጠብቀው ምን አይነት ቅጣት ነው የሚተላለፍበት የሚለው ያንቺ ያለሽበት ሀገር ገቨርንመንቱ ነው የሚወስነው ወይ ደግሞ ህገ መንግስቱ ነው የሚወስነውና እሱ አይመለከተንም። ነገር ግን እኛ ማሳወቅ ግዴታ አለብን እንደተሳደብሽ ማለት ነው። ምን ወደውን ኡስታዝ ይሄን የመሰለ ኡስታዝን ተሳድበሽ ምትቀርበት ምትተርፊበት ምክንያት ያለ አይመስለኝም። ስለዚህ ባይሆን ይቅርታ ብትጠይቂና ወደ አላህ ብትመለሺ ይሻልሻል ብዬ ነው ማስበው። እንግዲህ የነበረው ሁኔታ ይሄን ይመስል ነበር። ውድ ቤተሰቦች ብዙዎችን የታዘብንበት ብዙዎችን ያመሰገንበት አመስግነን የማናቃቸው ሰዎችን ያመሰገንበት ያደነቅንበት ሁኔታ ነበረ፣ ጊዜ ነበረ ወይ ደግሞ ክስተት ነበረ ሰሞኑ የነበረው ማለት ነው። እንደዛውም በተቃራኒው በጣም የታዘብናቸው ሰዎችም ነበሩ ማለት ነው። በጣም ያልጠበቅናቸው ሰዎች ማለት ነው። ብዙ ሰዎችን የታዘብንበት ክስተትም ነበረና እንደዚህ አይነት ክስተቶች መምጣታቸው ለበጎ ነው፣ ለኸይር ነው። ምክንያቱም ብዙ ሰዎችን ይለይበታልን እንደዛ ነውና ውድ ቤተሰቦቼ ይሄን ይመስል ነበር። እንግዲህ እኔም ተመልሻለሁ ለማለት ነው። ዱአ አድርጉልኝ። አሁንም ለአባቴ ዱአ አድርጉላቸው። እኔ እንጃ እንግዲህ ወላሂ በጣም ከባድ ነው። አባት ታሞ በጣም ከባድ ነው ወላሂ። እኔ እስካሁን በቃ እኔ የሥራ ሞራልም የለኝም። ፋዘር እዛ ተኝቶ የሥራ ሞራልም የለኝም ወላሂ ነው የምላችሁ። እና ፋዘርን በጣም ነው የምወደው በጣም ነው የምወደውና ዱአ አድርጉልኝ አላህ እንዲያሽራቸው ላችኋለሁ። ውድ ቤተሰቦቼ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። እስካሁን ከኔ ጋር ስለሆናችሁ እጅግ አድርጌ ነው ማመሰግናችሁ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።